በቃ ህዝቡን እያስደነሱ ሊያሰጡ ነው የሚለው እሱ ያንተ የትርጉም ክፍል ነው። የተመታ እንዲፈገግ ማለታል ለፎቶ አይደለም ሁሌ በቃ አሁን ሁሌ ገና የ500 ድራም ጸጉር ስትቀይረው ምን ትቀይር በቃ ምን አይነቷል ደምበኛ ምቀኛ ነህ አይደለ? ምቀኛ ኮንክ ቤት ስትገባ ምቄ ይላል ራሱ እስኩ ጮሎ ዛሬ አሪፍ ጥቅስ ይዘን ነው የምንሄደው። አሜን ትላላችሁ? አፈር ነህና ወደ አፈር ትመለሳለህ፣ እንደውም ትመለሳታለህ ብየዋለሁ ነው ዛሬ። አባቴ አንድ ነገር ነገረኝና ቅርብ ጊዜ በበዓል ቀን ወደ አባቴ ቤተሰብ ጋር ለማክበር ልጆቼን ይዤ ሄዳለሁ እና ፍየል እያረዱ የያዘው ማረጃዋ ቢላ ትለያለች እና ልጆቼ ጠየቁት። እንደዚህ ያለች ነች እቺ እንደዚህ ያለች ቢላ ነች እና የበረሃ ቢላ ነች እና እንዴ ምን አይነት ነው ብለው ልጆቼ ሲጠይቁት እቺ አለና ታሪኳን ከሰሜን ከወደ ራያ ነችና ይሄቺ እንደዚህ ነች ብሎ ስለሷ ነገራቸውና ይሄንን አለ ያገሬ ሰው ብሎ ነገራቸው። አንተ ተረት ዞሮ አካባቢውን ባልነግራችሁም ወደዛ ነው እሺ። እና እቺ ጩቤዋ አጠር ያለችና በጣም ነች እና ከአንደኛው ጋር ሲጣሉ ግጭት መቼም አለ አረ በየቦታው እና እሱ እዚህ መቀመጫው ላይ እንዴ አርጎ ሰካው እዚህ ሰካበት ማለት ሲጣሉ ልክ አውጥቶ ከዛች ውስጥ ማለት ያ የተሰካበት መሮጥ ጀመረ ማለት ነው። ተሰክቶበታል ደም እየፈሰሰው ማለት ነው። ይሄ የሰካውም ደግሞ ያዙት እያለ ይሮጣል። እንዴ ምን ሆነ ነው ምን ነካ ሲሉት እንዴ ጩቤን ይዞብኝ ይላል። አይታል ፊልሞቻችን ራሱ ርዕሳቸውን ሰምታል። የሌባ ልጅ የደሃ ልጅ መካኒኩ እና ምንድነው ሲል በቃ ሁሉ ጊዜ ገንዘብ ያለው ሰው ሁሉ ጊዜ እንደ ክፉ ፊልሙ ላይ አይታችኋል። ሀብታምን ጠቅላላ የኛ ሀገር ፊልም ሀብታም የሚባለውን ሰው ጠቅላላ ምንድነው የሚያደርገው? የመጨረሻ ሀብታም ሰው የቆጮሮ ሲያዝ ምናምን ዳውስ ጭቁን ብሎ ሲወድ እኔ ወድሻለሁ በድነቴ ምናምን ዘፈኖቹ ጠቅላላ ድሃ ነኝ ምናምን ድነትን ሴሌብሬት የሚያደርግ መንፈስ የተመታ ነው። እኛ ሀገር እዚህ አበሻ ውስጥ የትርጉም ክፍል ይባላል። የትርጉም ክፍል የተመታ ይሁን። መባ መሰጠው ተደስቼ ነው ማለት ተደስቼ ህዝቡን እያስደነሱ ሊያሰጡ ነው የሚለው እሱ ያንተ የትርጉም ክፍል ነው። የተመታ ይሁን። እንደሚሞት እርግጠኛው ነው። ወደ ቤቱ ከተመለሰ ጤነኛው ነው ያድራል። ብታደርግ ፊት የሚያበራ አልነበረም። አሁን ቆጣው ልጋ እንዴ አንዳንድ ሰው እንዲህ ብሎ የሚሄድ ከሆነ there is something ባይዘው እንዲህ ፈገግ ማለታል ለፎቶ አይደለም ሁሌ በቃ አሁን ሁሌ አሁን የፎቶ ራሱ አስጠላም። ለፎቶ እስቲ ሲባል ያማ እዚህ ራሱ ያማል እዚህ ላይ ራሱ ያማ ዛሬ ለፎቶ ሳይሆን ላይፍ ስታይላችን ራሱ ደስታና ሳቅ ይሆናል። ቆይ ሀብት አይወድም ፊልሞቻችን ሀብት አይወዱም። ክሊፕ ራሱ አሁን እኛ ሀገር ክሊፕ እኔ ሳጠና ስሰራ ክሊፕ ስሰራ ምንድነው ችግሩ ሰው ክሊፕ ለምን ጠላ ብዬ 3 ወንድሞቼና አንድ እህቴና 2 ወንድሞቼ አውጥተው ነበር ክሊፕ ቪሲዲ የሚባለው ማለት 3ቱን ገብቻ አየን ሳይ ሰው የጠላው ልብስ ይቀያይራሉ። ስለዚህ ሰው ልብስ አይወድም ማለት ነው። አበሻ ካኒቴራ ነው የሚወደው በቃ በካኒቴራ በቃ ምን ታረጋለህ? አይ መኪና ካለበትማ ይገስጻል። የመኪና አሰራ ይላል። ሰው መኪና አይወድም ማለት ነው። እና ቤትም አይወድም ፎቅ ነገርም አይወድም። እና ምንድነው ከሆነ ከጎጆ ቤት ስትወጣ የጉስቁልና አሰራር የተመታ ይሁን። ምንድነው መሰል እኛ ከሌለን ሌላው ሲኖረው ጥሩ እኮ ነው ጥሩ ነው። አንቺ መኪና ያለሽም እግዚአብሔር የተመሰገነ ይሁን። መኪና ያላችሁ አሉ በቃ ራይድ ይሰጡናል። እየሰማችሁ ባይሰጡንስ ራሱ አላቸው ማለት ነው። እንደገና ደግሞ ምን በእነሱ መኪና መቅናት ምን ያስፈልጋል? የእነሱን መኪና ተደግፈሽ ፎቶ ተነስተሽ ወደ ቤተሰብ መላክ ምንድነው? እውነቴን ነው እኮ ምን አለበት? ምንድነው ክፋቱ? ትሞታለህ። እንሞታለን። አሜን በሉ። አሜን እንሞታለን። that's it ሁሉ በየቤቱ የለጠፈው በቃ አንተ ከኔ ጋር ነና ክፉን አልፈራም ወደ ረፍቱ ዘንድ ይመራኛል ገና ይመራኛል ነው ያለው ሁሉም ሰው። እንዴት እንትን የጌታ ፈቃድ ይሁን ብለን ዝም ማለት እግዚአብሔር እረኛዬ ነው የሚያሳጣኝም ያለለም በለመን ለመመስከር ያሳደረኛል። ጥቅሳችን በየቤቱ ጥቅስ አሜሪካ ሀገር ወተር ስል አልገባው ስላል ልክ እንደነሱ ላርግ ብዬ just water ስል water ምን ልበል ወተር አይገባም water አይገባም ምን ላርገው የሰው የምን ላርግ wait አልኩና ሄጄ እንዴ ዋር አንድ ወንድም አንድ ቸርች ውስጥ እኔ ለምን ነው ማሰጡኝ ለምን ነው ማይሰጠኝ ሁሉ ጊዜ እናንተ ብቻ ናችሁ ሰብኩት። ሽማግሌዎችን አስጨነቃችሁ። መጨረሻ ላይ እንስጠው ለዚህ ሰው አሉና ሰጡት ወጣ
ወጣ ማስታወሻውን ወገኖቼ ጸጥ ወገኖቼ ጸጥ። በቃ የዛሬው ርዕስ የምናገርበት ርዕስ ጸጥ ሰው የማያስተውል ልብስ ይገለበጣል የሚል ነው ማስተምረዋል። በቃ ሰው ምን ግሩም ነገር ሊናገር ነው ብሎ አሜን አለ። ማስተውል ልብስ በሉት እስቲ አለ ይገለበጣል። እናቴ ተነሱ እስቲ አላችሁ። ተነሱ። ያስተውላሉ ወይ ልጅ አላስተውልም? እንደው እግዚአብሔር ይርዳኝ። ይምጡና ይገልበጡ። እርሶስ ያስተውላሉ? አላስተውሉም? ይምጡ ይገልበጡ። አንቺስ ታስተውላለች? አላስተውልም? ለተገልበጭ ቸርቹን ጂምናዚየም ሊያደርገው ማለት እኔ እኮ አሜሪካን ሀገር እኮ እንዲደስ እንደም አሜሪካ ብዙ ቸርች እጄ ተሰልፍ ያሉ ይገርመኛል። ገና ፕሪቸሩ ሲመጣ ገና ይላሉ። ገና እግዚአብሔር ይመጣ ነው ይመስሉ። ሰባኪ ሲመጣ ገና ዋው ይላሉ። today ሲል ይላል ማለት our message about Joseph. say Joseph. I say Joseph. ሲል ይላል ጉባኤው። you don't understand me. I say Joseph ሲል በቃ ጉባኤው ይነሳል። oh my God. I say Joseph ሲል ተነስቷል ግማሹ። ዮሴፍ እኮ ነው ዮሴፍ በዮሴፍ ፕሪቺት የሚላል ማለት ዮሴፍ። እኛ እኮ ስማ ከዘፍጥረት እስከ ራእይ ለፍልፈን ወይ እንዲያትሉ እኛ ቤትም ቁጭ ብለን በጣም ብዙ አይነት ቻናሎች አሉ። መንፈሳዊ ቻናል ደግሞ በጣም ብዙ ነው እና ብዙ ሰው እንትን አይቻለሁ አሳልፎ ኦኬ እንደ ቸርቻች አሁን ለምሳሌ እኛ ግሎሪየስ ኮን የግሎሪየስን ጎስፔል ቲቪ እናያለን። ከዛ ደግሞ ቀጥታ እስቲ እንትን አለ አርገ እስቲ እንትን ላይ አርገ እስቲ ይሄን አይቻለሁ በቀደም አዲስ ነው መሰለኝ። እስቲ ይወርድና ከዛ የሌላ የአፍሪካ ሀገሮች ደግሞ ይቀጥላል አይደለም ይቀጥላል። ሲገባ ቆይ እስቲ አርገው እስቲ ስትቀበል የነሱ እንትኑ ራሱ ዳንሱ የቅድሙ አይነት ነው፣ ሙዚቃ የቅድሙ አይነት ነው እና እነሱ እንዲህ ሲሉ ጠቅላላ እንትን ይጀምራል። አንተ ራስህ ልቀቅ። ለምን አሁን እንትን ስትሄዱ ጋና ሰው ጋናዎች እየዘመሩ ጋናዎቹን ሊያሸበሽባቸው ይፈልጋል። እስቲ አሁኑ ሙዚቃ ለምሳሌ ሙት እዩ አሁን እስቲ